ሮዛ ሉሊትን አሳገተቻት። ሉሊት መንገድ ላይ እየሄደች እያለ በማይታወቅ ሰው አቅፎ ይዟት ሲሄድ ሉሊት ብትጮም ግን ደግሞ ማንም ሰው ሊደርስላት አልቻለም። ሮዛ ሉሊትን አሳግታ ቤተሰቦቿ ወደዚህ ቤት እንዳይመጡና እንዲሁም ደግሞ የእሷ እናት ቤቱን እንዳትለቅ ስለፈለገች፣ ስለዚህ ይቺ ተንከሲስ ይቺ ዝንብ የሆነች ይቺ ከዚህ ቦታ መጥፋት አለባት ብላ ትላለች። ትላንትና መታ የኔን እናት ልታስወጣ ነው ወይ በማለት ነበረ ሉሊትን ቦታዋን ሰጣታለሁ ስትልም የነበረው። በዛሬው ዕለት ግን ሉሊትን አሳገተቻት። ሔዋን ዴብን ወደ ራሷ ለማድረግ ብትሞክርም ግን ደግሞ ዴብ እኔ እኮ ሔዋኔ ባለ ትዳር ነኝ ይላታል። የትኛው ትዳር ነው ብላ በጣም ትጮህበታለች። አዎ ትዳሬ ልክ አይደለም፣ ግን ደግሞ ይሄ ልክ ያልሆነ ትዳር ልጅ ሊሰጠኝ ነው። ስለዚህ ግዴታ ባለትዳር ነኝ ይላታል። እና ታዲያ የኔ እናንተ ቀን መቼ ነው ብላም ትለዋለች። የኔና አንቺ ቀን አንድ ቀን፣ ግን ደግሞ ልጄን ማጣት አልፈልግም። በምንም ነገር ቢሆን ግን ልጄን እንደምንም ብዬ ማሳደግ አለብኝ ብሎም ዴብ ይነግራታል ለሔዋን። ሔዋንም ታዲያ ምን አሰብክ እዚህ ትዳር ላይ ልትቀጥልበት ነው ብላም ትጠይቀዋለች። ዴብም ትዳሩን ሳይሆን ለልጄ ግን ብዙ መስዋዕትነት መክፈል እንዳለብኝ አውቃለሁ ብሎም ይላታል። ሔዋንም በጣም ተናዳ ዴብን ጥለው ትሄዳለች። ሮዛም በጣም ትናደድና ቆይ ግን ውሻ እንዴት ነው እኔን እንደዚህ ሊያታለኝ የቻለው? እኔ እኮ ራሴን በጣም ጀግና ሆኜ የምኖር ሰው ነበርኩኝ። ቆይ ግን እንዴት በዚህ ተሸወርኩኝ? እንዴት ነው ዴብ ሊያጭበረብረኝ የቻለው? በማለት ሮዛ ራሷን ትጠይቃለች። በተለይ ደግሞ በቤቱ ጉዳይ እንዴት ነው እኔን እንዴት ሊሸውደኝ ይችላል? በማለት ነበረ በጣም ተናዳ እያዘነችም የነበረ። ሮዛም የሆነው ነገር ግን ደግሞ አልረፈደም። ምናልባት ይሄ ፎቶ አንድ ቀን ሊጠቅመኝ ይችላል። መቼ እንደሆነ አላቅም እንጂ ግን ደግሞ ይጠቅመኝ ይሆናል። በቃ እንዴት ነው እኔን የሚሸውደኝ? እኔ ብቻ አልነበርኩም ሙሽማዬን ቤት ያስቀመጥኩት፣ ለካንተ ሙሽማን ቤት አስቀምጣት ነበረ ብላም ትላለች። ሮዛ እንግዲህ ከባድ ፎቶ ይዛለች የዴብና እንዲሁም ደግሞ የሔዋንን ማለት ነው። እንግዲህ ፎቶ አንድ ቀን ይጠቅመኛል እያለችም በዛ ፎቶ አስፈራርታ እንግዲህ የሆነ የምትፈልገውን ነገር ሮዛ እንደምታገኝ ነው እየፎከረች ስትል የነበረው። ምክንያቱም ደግሞ ይህ ፎቶ ይጠቅመኛል እና መቀመጥ አለበት፣ አንድ ቀን ሊጠቅመኝ ይችላል። እኔ በምንም ነገር ተሸውጄ አላቅም። ቆይ እንዴት ነው እኔን እንደዚህ ሊሸውደኝ የቻለው? በማለት በጣም ተጸጽታ ነበር ስትናገር የነበረው። ነገር ግን አሁን ላይ ግን ከባድ መረጃ የዴብና እንዲሁም ደግሞ የሔዋንን ፎቶ ይዛለች። በዛም ለማስፈራራት ነው የወሰነችው። የራሴ አሸናፊ የምሆንበት ጊዜ እየመጣ ነው፣ ምናልባት ሁሉም ነገር ሊስተካከል ይችላል እያለች ሮዛም ተስፋ አድርጋ እንዲሁም ደግሞ በተለይ በዛ ፎቶ አስፈራርታ ሁሉንም ነገር ወደ ራሷ የምታረግበትን ቀን እየጠበቀች ትገኛለች። ሔዋን ብቻዋን ቁጭ በማለት ከዴብ ጋር ያሳለፉትን ነገር ትዝ እያላትኝ እንዲሁም የሚመጣውን ጊዜ እያሰበች በጣም ከብዷታል። በተለይ ደግሞ ሮዛ ልጅ ስላላ ወይም ደግሞ ስላረገዘች እና እንዲሁም ለልጅ ስል በጣም ብዙ ዋጋ መክፈል ፈልጋለሁ ስላላት ዴብም ያው ይሄ ልጅ ባይኖር ኖሮ ዴብ እኔ ጋ ይሆን ነበረ። አሁን ላይ ቆይ ለዴብ እኔ ራሴ ልጅ መስጠት አለብኝ እያለችም ዴብን ለመቅረብ ትፈልጋለች ሮዛ። ዴብ ግን ደግሞ ቢቀርባትም ነገር ግን ሌላ ነገር መስራት አይፈልግም። ሮዛ ቁጭ ብላ በምታስብበት ሰዓት ሉሊት ትመጣና ቆይ ግን ሮዛ የትኛው ዓለም ውስጥ ነሽ ብላም ትጠይቃታለች። እኔ እና እሱ ያለንበት ዓለም ውስጥ ብቻ ነኝ ያለሁት ሌላ ቦታ አይደለውም በማለት ሮዛም ሔዋንም ትመልስላታለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ቤተሰብ የሆናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ትንሿ ሙሽራ ቀጣይ ክፍል ይዤላችሁ መጥቻለሁ። በባለፈው ክፍል እንግዲህ ሮዛ በጣም ተናዳ እናም ቤቱንም እንደሚለቁና እንዲሁም ደግሞ ነገር ግን መቼ እንደሚለቁ እንደማይታወቅና እናም በፈለገበት ሰዓት ዴብ ከቤት ማስወጣት እንደሚችል
ሲነግራት ነበር ማለት ነው። ሮዛም እንግዲህ መቼ ነው ቀኑን ንገረኝ፣ እኔና እናቴ መውደቂያችን እንደምናዘጋጅ እያለች ስለው ነበር ማለት ነው። ዴቭም ደግሞ ይሄን ነገር እኔ አላቅም፣ ግን ደግሞ ነገም ሊሆን ይችላል፣ ዛሬም ሊሆን ይችላል፣ የዛሬ ዓመትም 2 ዓመትም ሊሆን ይችላል። ብቻ ግን ያው እንደሚወጡ እያሰቡ ይኑሩ ብሎም ጥሏት ይሄዳል ማለት ነው። እንግዲህ በጣም ተናዳ እኔ እሰራላለሁ፣ ቆይ ደግሞ አሸናፊ እሆናለሁ በማለት በተለይ ደግሞ የዴብና እንዲሁም ደግሞ የሔዋንን ፎቶ ይዛ ይህ ፎቶ አንድ ቀን ሊጠቅመኝ ይችላል፣ እንግዲህ መቼ ቢሆንም መቼ እንደሆንም ባላቅ፣ ግን ያው ዞሮ ሊጠቅመኝ ይችላል። ስለዚህ እሰራልሃለሁ። እኔ ሮዛ አይደለውም። እኔ ሮዛ እንዴት ቆይ ግን እሸወዳለሁ? እንዴት ነው ቆይ ይሄ እንከፍ የሆነ ልጅ ሊሸውደኝ የቻለው? ስለዚህ አሁንም ቢሆን አይሸውደኝም፣ ሰራለታለሁ በማለት እንግዲህ ሮዛ እየፎከረችለት ነው ለዴብ ማለት ነው። ዴብና እንዲሁም ደግሞ ሔዋን እንግዲህ ሔዋን በጣም ብዙ ጊዜ ተቀራርበዋለች ማለት ነው። ሔዋን ዴብን ለራሷ ለማድረግ ያው የምታደርገው ጥረት አላት። ነገር ግን ደግሞ ዴብ ደግሞ ሔዋኔ እኔ እኮ ባለትዳር ነኝ ይላታል። ይህ ባለትዳር ማለት ምን ማለት ነው ደግሞ የትኛው ትዳር ብላ እሷም በጣም ትቆጣለች ማለት ነው። ምንም ቢሆን የፈራረሰውና እንዲሁም ደግሞ ልክ ያልሆነው ትዳሬ ግን ደግሞ አሁን ልጅ ሊሰጠኝ ነው ወይም ደግሞ ልጅ አለኝ፣ ስለዚህ ምን ማድረግ አለብኝ ብሎ ዴብም ይነግራታል ማለት ነው። ነገር ግን ደግሞ ሔዋን ነው አይደለም ብላ ተናዳ ጥላ ትወጣለች። ከወጣችን በኋላ ዴብ በጣም ግራ ይጋባና ቆይ ምን ማድረግ ነው ያለብኝ፣ ምን ላድርግ እያለ እያሰበ ቆሞም እያሰበ እያለ በሀሳብ እንግዲህ ሮዛ ሔዋንን ትሄድና ታስባለች ማለት ነው። ሌሊትም ትመጣና ቆይ ግን አንቺ የትኛው ዓለም ውስጥ ነው ያለሽው? ቆይ ለምንድን ነው እንደዚህ የምትሆኚው? በማለት ትጠይቃታለች ማለት ነው። እኔና እሱ ብቻ ባለንበት ዓለም ውስጥ ብላም ለሎሊት ትመልስላታለች። ሎሊትም ግራ በመጋባት ቆይ ግን ሔዋኔ ቆይ እሱ የምትይው ሰው ግን ማን ነው ብላ ትላለች። ሔዋንም በጣም ትደነግጥና ቆይ ምንድን ነው ያልኩትኝ እሱ አልኩ እንዴ ብላ ትጠይቃታለች። እንዴ ምን ሆነሽ ነው? አዎ አሁን እኮ ብለሻል ብላም ስትላት ወይ በቃ ሔዋኔ ሎሊትዬ በቃ እየቃዠው መሆን አለበት ብላ እሷም ታስተባብላለች። ህጎ ከሆነ ምንም ችግር የለውም ትላታለች። ቆይ ግን ሔዋን ምንድን ነው የምትፈልጊው ግን ብላም ሎሊት ትጠይቃታለች። ይህን ያክል የምትፈልጊው ምን ቢሆን ነው በማለት ስጠይቃትኝ እሱን ነው እሱን ብቻ ነው እኔ የምፈልገው ትላለች። ቆይ ግን ማን ነው እሱ? አንቺን ያገኘው እድለኛ ማን ነው እሱ ብላ ሎሊትም ትጠይቃታለች። ኛውማ እኔም ከሱ በላይ እድለኛ ነበርኩኝ ብላም ትላታለች። ሎሊትም ቆይ ግን ማን እንደሆነ አትነግርኝም? እስኪ ንገረኝ ማን ነው ብላም